ሰላም ጤና ይስጥልን የተወደዳችሁ የገበያ ሚዲያ ተከታታዮቻችን የዕለተ ማክሰኞ ሐምሌ 14 ቀን 2018 ዓ.ም ለዕለቱ የመረጥናቸውን አዳዲስ ሀገራዊ እንዲሁም ዓለም አቀፋዊ የዜና ዘገባዎቻችን ይዘንላችሁ ቀርበናል። የዜና ዘገባችንን ስፖንሰር ያደረገልን አጋራችን ደግሞ የሮሃ ፎሬክስ ቢሮ ነው። በዜና ዘገባችን ላይ የሮሃ ፎሬክስ ቢሮን የዕለቱን የምንዛሬ ተመን እናጋራችኋለን። በቅድሚያም አርዕስቶችን በኢራቅ የአሜሪካና የዓለም አቀፉ ጥምረት ኃይሎች በሰፈሩበት ወታደራዊ ጦር ሰፈር አቅራቢያ የተቃጣና ፈንጂ የጫነ ድሮን መመታቱ ተሰማ። በቀጠናው የሚንቀሳቀሱ የታጠቁ ቡድኖች ከዚህ ቀደም በነበሩት መሳይ አጋጣሚዎች በስፋት የሚጠቀሙባቸው ድሮኖችና አጫጭር ርቀት ተኳሽ ሮኬቶችን በእነዚህ ወታደራዊ ጣቢያዎች ላይ ስጋት መደቀናቸውንም ቀጥለዋል። በዝርዝር እናጋራችኋለን። በኢራን የሚደገፉት የየመን የሁቲ ኃይሎች የሳውዲ አረቢያን የመርከብ እንቅስቃሴና ሙሉ የባህር ላይ እገዳ መጣላቸውን አዲስ በወጡት ይፋዊ መግለጫ አውጀዋል። እገዳው በዋናነት ለዓለም አቀፍ የነዳጅና የንግድ መርከቦች መተላለፊያ ቁልፍ በሆነው የባበል መንደብ ሰርጥ ላይ ያተኮረ በመሆኑ በቀጣይ በቀይ ባህር አካባቢ የሚደረገው የንግድ እንቅስቃሴና በዓለም አቀፍ የነዳጅ ዋጋ ላይ ከፍተኛ ስጋትን ደቅኗል። የምትሰሙት መረጃችን ነው። የእስራኤል አክራሪ ቀኝ ክንፍ ፖለቲከኞች በመጪው የፓርላማዊ ክነሴት ምርጫ ዋዜማ ላይ የጋዛን ምድር በድጋሚ የመያዝ የአይሁድ ሰፈሮችን የማስፋፋትና ፍልስጤማውያንን የማፈናቀል እቅዳቸውን በይፋና በግልጽ ማስተጋባት መጀመራቸው ተነግሯል። በዚህም የሀገሪቱ የፋይናንስ ሚኒስተር ቤዘሌል ስሞትሪች እንዲሁም የብሔራዊ ደህንነት ሚኒስትሩ ኢታማር በንግቨር የጋዛን ወደፊት ዕጣ ፈንታ በተመለከተ ባደረጉት ንግግር እስራኤላውያን በጋዛ ሰርጥ መልሰው እንዲሰፍሩና ፍልስጤማውያን ደግሞ በፈቃደኝነት ወደ ሌሎች ሀገራት እንዲዛወሩ ጥሪ ማቅረባቸው ተሰምቷል። በዝርዝር ይዘነዋል። ፕሬዚዳንት ዶናልድ ትራምፕ ሕይወታቸውን ያጡ የአሜሪካ ወታደሮች አስክሬን ወደ ሀገር ውስጥ በሚገባበት የከበሬታ አሸኛኘት ስነ ስርዓት ላይ ለመገኘት ወደ ዶቨር አየር ኃይል ቤዝ ወይም ዶቨር ኤር ፎርስ ቤዝ እንደሚያቀኑ ተነገረ። በሌላ በኩል ከቀናት በፊት የአሜሪካ ወታደሮች በኢራን መገደላቸውንና ወደ 100 የሚጠጉት ደግሞ መቁሰላቸውን ተከትሎ የአሜሪካ ጦር በኢራን ወታደራዊና የባህር ላይ ስትራቴጂካዊ ኢላማዎች ላይ ለ10ኛ ተከታታይ ምሽት የአየር ጥቃት መፈጸሙ ተገልጿል። በዝርዝር የምትሰሙት መረጃችን ነው። እነዚህና ሌሎች ጉዳዮችን እየነገርናቸው አብረን ቆይታ እናደርጋለን። በድጋሚ አብራችሁ እንድትቆዩ እየጋበዝኩኝ ወደ ዝርዝር መረጃዎቹ እንለፍ። በመሃል ከተማ 22 ጎላጎል ግንባታቸው 60% የደረሱ የመኖሪያ አፓርትመንቶችን በካሬ 89,000 ብር ብቻ አሊያም 100% ከከፈሉ ደግሞ በካሬ 75,000 ብር ከባለ 1 ሜታ 89 ካሬ ጀምሮ እስከ ባለ 4 ሜታ 281 ካሬ ድረስ በተለያዩ የካሬ አማራጮች ማግኘት ይችላሉ። ያስታውሱ፣ ይሄ ቅናሽ ለጥቂት ቀናት ብቻ የሚቆይ ስለሆነ ፈጥነው ይደውሉልን። ከባለቤት ሪል ስቴት መንግስት አዲስ የተሽከርካሪዎች ባለቤትነት ታክስ ሊጥል መሆኑ ተገለጸ። የፌዴራል መንግስት የሀገር ውስጥ ገቢውን ለማሳደግና የታክስ ድርሻን ከጠቅላላ የሀገር ውስጥ ምርት ወይም ጂዲፒ ጋር ያለውን ጥምርታ ለማሻሻል በሚያደርገው ጥረት አዲስ የሞተር ተሽከርካሪዎች ባለቤትነት ታክስ ወይም ሞተር ቬሂክል ኦነርሺፕ ታክስ ለመጣል ዝግጅት እያደረገ መሆኑ ተገልጿል። በዚህም የገንዘብ ሚኒስቴር ከዚህ አዲስ የታክስ የሚሰበሰበው ገቢ በፌዴራልና በክልል መንግስታት መካከል የሚከፋፈልበትን የህግ ረቂቅ እያዘጋጀ ሲሆን ረቂቁም እስከ ታህሳስ 2019 ዓ.ም ለፌዴሬሽን ምክር ቤት ይቀርባል ተብሎ ይጠበቃል። የህግ ማዕቀፉ ጸድቆ ሲጠናቀቅ ደግሞ ታክሱ በ2019-2020 በጀት ዓመት ጀምሮ ሙሉ በሙሉ ተግባራዊ እንደሚደረግ ተገልጿል። ዓለም አቀፍ የገንዘብ ድርጅት IMF ያወጣው መረጃ እንደሚያመላክተው ከሆነ የአዲስ ታክስ በተገበረበት የመጀመሪያ ዓመት ከጠቅላላ የሀገር ውስጥ ምርት 0.1 በመቶ ሲሆን በሁለተኛው ዓመት ደግሞ 0.2 በመቶ ገቢ ያስገኛል ተብሎ ይገመታል። ታክሱ በተለይም በነዳጅ ቤንዚንና ዲዝል የሚሰሩ የተሽከርካሪዎች ላይ የሚያተኩር ሲሆን ይህም የህብረተሰቡ አየር በካይ ነዳጅ አሽከርካሪዎች አጠቃቀምን በመቀነስ ወደ ኤሌክትሪክ ተሽከርካሪዎች እንዲሻገር ለማበረታታት ታስቦ የተዘጋጀ እንደሆነ ተጠቅሷል። በጉዳዩ ላይ አስተያየታቸውን የሰጡ የኢኮኖሚ ባለሙያዎች በበኩላቸው አዲሱ ታክስ በመካከለኛውና ዝቅተኛ ገቢ ባላቸው የህብረተሰብ ክፍሎች ላይ ትራንስፖርት ወጪ ጫና ሊፈጥር ስለሚችል የመንግስት የታክስ አወጣጥ ፖሊሲ የህዝቡን የመክፈል አቅም ያገናዘበና ፍትሃዊ ሊሆን እንደሚገባም አሳስበዋል። በኢራቅ የአሜሪካ ጦር ከሰፈረበት ጦር ሰፈር አቅራቢያ የሚፈነዳ ፈንጂ የጫነ ድሮን ተመታ። በኢራቅ የሚገኘው የጸረ አየር መከላከያ ስርዓት የአሜሪካና የዓለም አቀፉ ጥምር ኃይሎች ከሰፈሩበት ወታደራዊ ጦር ሰፈር አቅራቢያ የተቃጣን ጥቃት በማክሸፍ ፈንጂ የጫነ ድሮን መጥቶ መጣሉን የኢራቅ የጸጥታ ምንጮችና የወታደራዊ ባለስልጣናት አስታውቀዋል። ለጸጥታ አካላቱ ገለጻ ከሆነ ፈንጂ የተሸከመው ድሮን ወደ ጦር ሰፈሩ አየር ክልል ለመግባት ሲሞክር በላቀው የጸረ አየር መከላከያ መሳሪያዎች አማካኝነት ኢላማው ዘንድ ሳይደርስ በአየር ላይ እንዳለ ተመቶ እንዲወድቅ ተደርጓል ነው የተባለው። ከተከሰተው ጥቃት በኋላ በተደረገው የመጀመሪያ ደረጃ ምልከታም በጥቃቱ የተመዘገበ የሰው ህይወት ጉዳትም ሆነ በጦር ሰፈሩ የመሰረተ ልማት አውታሮች ላይ የደረሰ የጎላ ቁሳቁስ ውድመት አለመኖሩ ተረጋግጧል። ይሁን እንጂ የድሮኑ ስባሪዎች ያረፉበትን አካባቢ የጸጥታ ኃይሎች በመከለል ተጨማሪ ምርመራና የማጥራት ስራ እያካሄዱ መሆኑ ተገልጿል። የጥቃት የተፈጸመው ደግሞ በመካከለኛው ምስራቅ ቀጠና ያለውን ጂኦፖለቲካዊ ውጥረት በከፍተኛ ደረጃ እየጨመረ በመጣበት እንዲሁም በኢራቅና ሶሪያ በሚገኙ የአሜሪካና የጥምር ኃይሎች ላይ የሚቃጡ ጥቃቶች በተደጋጋሚ በሚታዩበት ወቅት ነው። በቀጠናው የሚንቀሳቀሱ የታጠቁ ቡድኖች ከዚህ ቀደም በነበሩት ተመሳሳይ አጋጣሚዎች በስፋት ይጠቀሙባቸው የነበሩ ሰው አልባ አውሮፕላኖች
አውሮፕላኖችና አጫጭር ርቀት ተኳሽ ሮኬቶች በእነዚህ ወታደራዊ ጣቢያዎች ላይም ስጋት መደቀናቸውን ቀጥለዋል። ምንም እንኳን እስካሁን ጥቃቱን ፈጽሜያለሁ በማለት በይፋ ኃላፊነት የወሰደ አካል ባይኖርም የጸጥታ ባለሙያዎች ጥቃቱ ከተለመዱት የአካባቢው ታጣቂ ቡድኖች እንቅስቃሴ ጋር ተመሳሳይነት እንዳለው ይጠቁማሉ። ከዚህ በተጨማሪም በክስተቱ በኋላ በጦር ሰፈሩና በአካባቢው በሚገኙ ወታደራዊና ዲፕሎማሲያዊ ተቋማት ዘንድ ያለውን የጥንቃቄ ደረጃ ከፍ እንዲል ተደርጓል። የኢራቅ መንግስትና የጸጥታ አካላት የጥቃቱን ምንጭ፣ ድሮኑ የተተኮሰበትን ቦታና ከበስተጀርባ ያሉትን አካላት ለመለየት ጥልቅ ምርመራ መጀመራቸውንም አስታውቀዋል። የእስራኤል አክራሪ ቀኝ ክንፍ ፖለቲከኞች በመጪው ምርጫ ጋዛን መልሶ የመስፈር እቅዳቸው በይፋ እያስተጋቡ ነው ተባለ። የእስራኤል አክራሪ የቀኝ ክንፍ ፖለቲከኞች በመጪው የፓርላማ ወይም የክነሴት ምርጫ ዋዜማ ላይ የጋዛን ምድር በድጋሚ የመያዝ የአይሁድ ሰፈሮችን የማስፋፋትና ፍልስጤማውያንን የማፈናቀል እቅዳቸውን በይፋና በግልጽ ማስተጋባት ጀምረዋል ነው የተባለው። የቤንያሚን ኔታንያሁ ኮኦሊሽን መንግስት አባላት የሆኑት የፋይናንስ ሚኒስትሩ ቤዝላል ስሞትሪችና የብሔራዊ ደህንነት ሚኒስትሩ ኢታማር ቤንግቨር የጋዛን ወደፊት ዕጣ ፈንታን በተመለከተ ባደረጉት ንግግር እስራኤላውያን በጋዛ ሰርጥ መልሰው እንዲሰፍሩና ፍልስጤማውያን በፈቃደኝነት ወደ ሌሎች ሀገራት እንዲዛወሩ ጥሪ አቅርበዋል። ይህ እርምጃ ደግሞ መጪውን የ2026 የእስራኤል ምርጫ ታሳቢ ያደረገና የቀኝ ክንፍ መራጮችን ድጋፍ ለማሰባሰብ ያለመ እንደሆነ ተገልጿል። ሚኒስትሮቹ ይህንን እቅድ ለሀገሪቱ የደህንነት መፍትሄ እንደሆነ አድርገው ቢያቀርቡትም የፖለቲካ ተንታኞችና ተቃዋሚዎች ግን ለምርጫ ቅስቀሳ የሚደረግ አደገኛ አካሄድ ነው ሲሉ ሞግተዋል። በሌላ በኩል ይህ የሰፈራና የማፈናቀል እቅድ ከተባበሩት መንግስታት ድርጅት፣ ከአረብ ሀገራትና ከምዕራባውያን ወዳጆቻቸው ጋርም ከፍተኛ ተቃውሞና ወቀሳን እያስተናገደ ያለ ጉዳይ ነው። ዓለም አቀፉ ማህበረሰብም እርምጃው የዓለም አቀፍ ሕግ የሚጥስና የአካባቢውን ውጥረት የበለጠ የሚያባብስ ነው ሲል አስጠንቅቋል። የየመን ሁቲዎች በሳውዲ አረቢያ ላይ የባህር ላይ እገዳ መጣላቸውን በግልጽ አወጁ። የየመን ሁቲ አማጽያን በሳውዲ አረቢያ ላይ ሙሉ የባህር ላይ እገዳ ወይንም ማሪታይም ብሎኬድ መጣላቸውን ባወጡት አዲስ ይፋዊ መግለጫ አስታውቀዋል። በዚህም የቡድኑ ወታደራዊ ቃል አቀባይ ያህያ ሳሪ እንደገለጹት ይህ እርምጃ የተወሰደው ሳውዲ አረቢያ በየመን የባህርና የአየር በሮች ላይ የጣለችውን የረዥም ጊዜ እገዳ ለመመለስና በቅርቡ በሰና ዓለም አቀፍ አየር ማረፊያ ላይ ያደረሰችውን የአየር ጥቃት ለመበቀል ነው ብለዋል። ቃል አቀባዩ አክሎም የሳውዲ አረቢያ ወደቦችና በቀይ ባህር የሚያልፉ ማናቸውም ንብረቶች የጥቃት ኢላማ እንደሚሆኑ አስጠንቅቀዋል። በሌላ በኩል ሳውዲ አረቢያ እንዲሁም በሳውዲ የሚመራው ጥምረት የሁቲዎችን መግለጫ አሳሳች በማለት ውድቅ አድርገውታል። ሁቲዎች ቁጥጥር ስር ባሉ ወደቦች በመቶዎች የሚቆጠሩ የንግድ መርከቦች አሁንም ያለ እንቅፋት እየገቡና እየወጡ መሆኑንም ገልጸዋል። ጥምረቱ የሁቲዎች የባህር እገዳ ውሳኔን ዓለም አቀፍ ሕግ የሚጥስ የባህር ወንበዴነት ተግባር ሲሉ በማውገዝም በባበል መንደብ ባህረ ሰላጤ የሚያልፉ የሳውዲ የንግድ መርከቦችን ለመጠበቅ የደህንነት ጥበቃ እርምጃዎችን መጀመራቸውንም አስታውቀዋል። ከዚህ በተጨማሪ እገዳው በዋናነት ለዓለም አቀፍ የነዳጅና የንግድ መርከቦች መተላለፊያ ቁልፍ በሆነው የባበል መንደብ ሰርጥ ላይ ያተኮረ በመሆኑ በቀጣይ በቀይ ባህር አካባቢ በሚደረገው የንግድ እንቅስቃሴና በዓለም አቀፍ የነዳጅ ዋጋ ላይ ከፍተኛ ስጋትን ደቅኗል። ለ4 ዓመታት ገደማ ተጣብቆ የቆየው የሁለቱ ወገኖች ጊዜያዊ የተኩስ አቁም ስምምነት በዚህ አዲስ የውጥረት ማገርሸት ሳቢያ አደጋ ላይ የወደቀ ሲሆን የሳውዲ አረቢያ መንግስትም ስለተጣለው እገዳ እስካሁን የሰጠው ይፋዊ ምላሽ እንደሌለ ተዘግቧል። ፕሬዚዳንት ዶናልድ ትራምፕ በዶቨር የአየር ኃይል ቤዝ በሚከናወነው የከበሬታ አሸኛኘት ስነ ስርዓት ላይ ይገኛሉ ተባለ። ፕሬዚዳንት ዶናልድ ትራምፕ በቅርቡ ሕይወታቸውን ያጡ የአሜሪካ ወታደሮች አስክሬን ወደ አገር ውስጥ በሚገባበት የከበሬታ አሸኛኘት ወይም ዲግኒፋይድ ትራንስፈር ስነ ስርዓት ላይ ለመገኘት በዴላዌር ግዛት ወደሚገኘው የዶቨር አየር ኃይል ቤዝ ዶቨር ኤርፎርስ ቤዝ እንደሚያቀኑ የነጩ ቤተ መንግስት ምንጮች አስታውቀዋል። የነጩ ቤተ መንግስት ቃል አቀባይ ካሮሊን ሌቪት በሰጡት መግለጫ ፕሬዚዳንቱ በዶቨር አየር ኃይል በመገኘት ለአገራቸው ሕይወታቸውን ለሰጡ የጦር ኃይሎች አባላት የመጨረሻውን የከበሬታ አሸኛኘት እንደሚያደርጉና ከሟቹ ወታደሮች ቤተሰቦች ጋርም ተገናኝተው እንደሚያጽናኑ አረጋግጠዋል። ቃል አቀባዩ አክለውም ፕሬዚዳንት ትራምፕና መላው የነጩ ቤተ መንግስት አስተዳደር ለአገራቸው ከፍተኛ መስዋዕትነት ለከፈሉ ወታደሮችና ለቤተሰቦቻቸው ያላቸውን ጥልቅ የሀዘንና አክብሮት ይገልጻሉ ሲሉም ተናግረዋል። የከበሬታ አሸኛኘት ወይም ዲግኒፋይድ ትራንስፈር ስነ ስርዓቱ በውጭ ሀገራት በተካሄዱ ወታደራዊ እንቅስቃሴዎች ሕይወታቸውን ያጡ የአሜሪካ ወታደሮች አስክሬን በክብር ወደ ሀገራቸው ተመልሶ የሚረከቡበትና ከፍተኛ የመንግስትና የጦር አዛዦች የሚታደሙበት ቁልፍ ወታደራዊ ስነ ስርዓት ነውም ተብሏል። ይበንዲህ እንዳለ ከቀናት በፊት የአሜሪካ ወታደሮች መገደላቸውንና ወደ 100 የሚጠጉ ደግሞ መቁሰላቸውን ተከትሎ የአሜሪካ ጦር በኢራን ወታደራዊና የባህር ላይ ስትራቴጂካዊ ኢላማዎች ላይ ለ10ኛ ተከታታይ ምሽት የአየር ጥቃት መፈጸሙን የማዕከላዊ እዙ አስታውቋል። በዚህም የአሜሪካ ጦር ባወጣው መግለጫ መሰረት ይህ ለ10 ተከታታይ ምሽቶች የተካሄደው የአየር ጥቃት ዋና ዓላማ ኢራን በሆርሙዝ ሰርጥ ላይ የሚያልፉ ዓለም አቀፍ የንግድ መርከቦችን ለማጥቃት የምትጠቀምባቸውን የድሮን ኢላቅ ሚሳኤልና የባህር ዳርቻ መከላከያ አቅሞችን ማዳከም እንደሆነ ተሰምቷል።
በመጨረሻም በኒው ዴሊ በ10 ሺዎች የሚቆጠሩ ሰልፈኞች የፖሊስን እገዳ በመጣስ ወደ ፓርላማ ገሰገሱ። በህንድ ዋና ከተማ ኒው ዴሊ በ10 ሺዎች የሚቆጠሩ ወጣቶችና ተማሪዎች የህንድ የፓርላማ ስብሰባ በይፋ በተከፈተበት ዕለት የፖሊስን ጥብቅ እገዳና የመንገድ መዝጋት እርምጃዎችን በመጣስ ትልቅ የተቃውሞ ሰልፍ አካሂደዋል። ኮክሮች ጃንታ ፓርቲ በተሰኘው የኢንተርኔት ንቅናቄ አስተባባሪነት የተካሄደው ይህ ሰልፍ ባለፈው ግንቦት ወር የህንድ ጠቅላይ ፍርድ ቤት ዋና ዳኛ ወጣቶችና አክቲቪስቶችን ከበረሮ ጋር አነጻጽሮ ከተናገሩት ንግግር በኋላ የተቋቋመ ነው። በዚህም ሰልፈኞቹ የተሰጣቸውን የስድብ ስም እንደ የጽናት መግለጫ ምልክት በመውሰድ አገራዊ እንቅስቃሴ ፈጥረውበታል እየተባለ ይገኛል። ተቃዋሚዎቹ ሰልፉን ያካሄዱት በትምህርት ሚኒስትሩ በሚሰጡ ሀገራዊ የሕክምናና የሙያ ፈተናዎች ላይ በተደጋጋሚ የተከሰተውን የፈተና ሰነዶች መሰረቅ ወይም ፔፐር ሊክስና መረበሽን በመቃወም ጭምር መሆኑ ተገልጿል። በዚህም በችግሩ ምክንያት የትምህርት ሚኒስትሩ ዳርሜንድራ ፕራዳን በአስቸኳይ ከስልጣናቸው እንዲወርዱና በትምህርት ስርዓቱ ላይ መሰረታዊ ማሻሻያ እንዲደረግም ሰልፈኞቹ በጥብቅ እየጠየቁ ይገኛሉ። የኒው ዴሊ ፖሊስ ወደ ፓርላማ የሚወስዱ መንገዶችን በብረት አጥር በመዝጋትና የሞባይል ኢንተርኔት አገልግሎትን በማቋረጥ ሰልፉን ለማስቆም ቢሞክርም ቁጥራቸው ከፍተኛ የሆነ ተማሪዎች አጥሩን ጥሰው ወደ ፓርላማ ደጅ ለመቅረብ ችለዋል። ሁኔታው ለመቆጣጠር ፖሊስ በሰልፈኞቹ ላይ አስለቃሽ ጢስና የዱላ ድብደባ መጠቀሙን የሀገር ውስጥና የውጭ መገናኛ ብዙሃን ዘግበዋል። ለተማሪዎቹ ጥያቄ ድጋፍ በመስጠትም ለ20 ቀናት በረሃብ የጾመው ታዋቂው የትምህርት አክቲቪስትና መሐንዲስ ሶናም ዋንግቹ በቅዳሜ ዕለት በፖሊስ ኃይል ተወስዶ ሆስፒታል እንዲገባ መደረጉም የተቃውሞውን ቁጣ አበርትቶታል። የተቃውሞ በጠቅላይ ሚኒስትር ናሬንድራ ሞዲ አስተዳደር ላይ ከቅርብ ዓመታት ወዲህ ከተጋረጡ ትልቅ የወጣቶችና የተማሪዎች ህዝባዊ እንቅስቃሴዎች አንዱ ሆኖም ተመዝግቧል። የተከበራችሁ የገበያ ሚዲያ ተከታታዮቻችን ለዕለቱ የያዝናቸውን የዜና ዘገባዎቻችን እነዚህ እስካሁን ስትከታተሉ የቆያችሁትን ይመስሉ ነበር። በማስከተል የሮሃ ፎሬክስ ቢሮን የዕለቱን የውጭ ምንዛሪ ተመን እንነግራችኋለን። በዛሬው ዕለት ሮሃ የፎሬክስ ቢሮ አንዱን የአሜሪካ ዶላር 177 ብር ከ52 ሳንቲም በመግዛት 181 ብር ከ07 ሳንቲም ሽጧል። አንዱን የታላቋን ብሪታንያ ፓውንድ ስተርሊንግ 229 ብር ከ36 ሳንቲም በመግዛት 233 ብር ከ94 ሳንቲም ሽጧል። አንዱን ዩሮ 199 ብር ከ44 ሳንቲም ተገዝቶ 203 ብር ከ42 ሳንቲም ተሽጧል። አንዱን የስዊዝ ፍራንክ 215 ብር ከ64 ሳንቲም ተገዝቶ 219 ብር ከ95 ሳንቲም ተሽጧል። የደቡብ አፍሪካ ራንድ 9 ብር ከ12 ሳንቲም ተገዝቶ 9 ብር ከ30 ሳንቲም ተሽጧል። አንዱን የአረብ ኤምሬትስ ድርሃም 47 ብር ከ81 ሳንቲም ተገዝቶ 48 ብር ከ76 ሳንቲም ተሽጧል። አንዱን የአውስትራሊያ ዶላር 115 ብር ከ56 ሳንቲም ተገዝቶ 117 ብር ከ87 ሳንቲም ተሽጧል። አንዱን የሳውዲ አረቢያ ሪያል 46 ብር ከ05 ሳንቲም ተገዝቶ 46 ብር ከ97 ሳንቲም ተሽጧል። አንዱን የቻይና ዩዋን 24 ብር ከ55 ሳንቲም ተገዝቶ 25 ብር ከ04 ሳንቲም ሲሸጥ አንዱን የካናዳ ዶላር ደግሞ 121 ብር ከ27 ሳንቲም ተገዝቶ 123 ብር ከ69 ሳንቲም መሸጡን ሮሃ የፎሬክስ ቢሮ ይፋ ያደረገውን የዕለቱን የውጭ ምንዛሬ ተመን ያሳያል። የተከበራችሁ የገበያ ሚዲያ ተከታታዮቻችን ለዕለተ ማክሰኞ ሐምሌ 14 ቀን 2018 ዓ.ም ያዝንላችሁን የዜና ዘገባዎቻችን እነዚህ እስካሁን ስትከታተሏቸው የቆያችሁትን ይመስሉ ነበር። በቀጣይ በሌሎች ዝርዝር ጉዳዮችና መረጃዎች ተመልሰን እስክንገናኝ ድረስ በቸር ቆዩን። ሰላም። በመሃል ከተማ 22 ጎላጎል ግንባታቸው 60% የደረሱ የመኖሪያ አፓርትመንቶችን በካሬ 89000 ብር ብቻ አሊያም 100% ከከፈሉ ደግሞ በካሬ 75000 ብር ከባለ 1 ሜታ 89 ካሬ ጀምሮ እስከ ባለ 4 ሜታ 281 ካሬ ድረስ በተለያዩ የካሬ አማራጮች ማግኘት ይችላሉ። ያስታውሱ፣ ይሄ ቅናሽ ለጥቂት ቀናት ብቻ የሚቆይ ስለሆነ ፈጥነው ይደውሉልን። ከባለቤት ሪል ስቴት